ተመልካቾቻችን የመጀመሪያው የቅዳሜ አዲስ ነገር የትኩረት ርዕሰ ጉዳያችንን ነበር ቀደም ሲል የተከታተላችሁት። ከመጋቢት 23 ቀን 2018 ዓ.ም ጀምሮ ለተከታታይ 3 ቀናት በአዲስ አበባ እንደሚደረግ በተነገረው የትግራይ ክልል የሀገራዊ ምክክር የአጀንዳ ማሰባሰብ መድረክ ላይ ከ400 በላይ ከክልሉ ከአዲስ አበባ ከተማና ከሌሎች አካባቢዎች የተውጣጡ ተሳታፊዎች ይካፈላሉ ተብሎ እንደሚጠበቅ የተነገረው በዚሁ ሳምንት ማገባደጃ ትናንት አርብ በተሰጠ መግለጫ ላይ ነበር። የኢትዮጵያ ሀገራዊ ምክክር ኮሚሽን በሰጠው በዚሁ መግለጫ ላይ ይህን የአጀንዳ ማሰባሰብ ስራ በአዲስ አበባ ለማካሄድ የተገደደው በትግራይ ክልል 22 ጊዜ ያክል ጥረት ተደርጎ አስቻይ ሁኔታዎች ሊፈጠሩ ባለመቻላቸው እንደሆነም አሳውቋል። ተከትሎም የውሳኔ አማራጭ በማጣት መወሰኑን ያሳወቀው ኮሚሽኑ የክልሉን ነዋሪዎች ወክለው የሚመጡ ተወካዮች የትራንስፖርት ችግር እንዳይገጥማቸው ከኢትዮጵያ አየር መንገድ ጋር ማድረግ የሚችለውን ሁሉ እያደረኩ ነው ብሏል። አቤል አበበ ጉዳዩን በዝርዝር ተመልክቶታል። በመላ ኢትዮጵያ ያሉ 93 በመቶ የምክክር ስራዎቹን ማጠናቀቁን ያሳወቀው የኢትዮጵያ ሀገራዊ ምክክር ኮሚሽን የፖለቲካ ውጥረት ባየለበት በትግራይ ክልል ምክክሩን ለማድረግ የሚያስችል ምቹ ሁኔታ እስካሁን አለመፈጠሩን ተከትሎ የክልሉን የአጀንዳ ማሰባሰብ ሂደት በአዲስ አበባ ለማካሄድ መወሰኑን አስታውቋል። ከመጋቢት 23 እስከ መጋቢት 25 ቀን 2018 ዓ.ም የሚቆይና የትግራይ ክልል አጀንዳ የሚሰባሰብበት ብሎም ለዋናው ሀገራዊ ጉባኤ ተወካይ የሚመረጥበት ምክክር እንደሚያካሄድ ይፋ ያደረገው ኮሚሽኑ ይህን ምክክር እንደ ሌሎቹ ክልሎች ሁሉ በትግራይ ለማካሄድ ሲባል የተደረጉ 22 የባለድርሻ አካላት ውይይቶች ሳይሳኩ መቅረታቸውን ተናግሯል። ከዚህ ቀደም ከትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ጭምር ፈቃድና ትብብር አግኝቶ እንደነበር የጠቆመው ኮሚሽኑ በስተመጨረሻ እቅዱ ለጊዜው ሊሳካ ባለመቻሉ ይህን አማራጭ ለመጠቀም መገደዱን ያሳወቀው 5 የዞን ዋና ከተማዎች ላይ መስራት ትችላላችሁ ነበር ያሉን። በኋላ ላይ ምን እንደተፈጠረ እርሳቸው በኩል ያለውን ባናውቅም ግን ለመስራት ዝግጁ ሆነን ባለሙያዎቻችን አዘጋጅተን ኮሚሽነሮች ተዘጋጅተን የሚያስፈልገውን ሎጂስቲክስ ሚዲያ እናንተንም ተደራሽነት ጭምር ከጨረስን በኋላ ነው እንግዲህ መጨረሻውን ግሪን ላይት ሳናገኝ የቀረነውና አሁንም ያድል ይከፈታል ብለን ተስፋ እናደርጋለን። ምክክሩን ትግራይ ልታካሄድ አይደለም የምትመጣው አዲስ አበባ ላይ እነኚህ አጀንዳዎች እንዲሰበሰቡ ነው። በትክክልም አካሄዱ አማራጭ የሌለው ስለሆነ የምንሄድበት አካሄድ መሆኑን ይህንን ግልጽ ልናደርግላችሁ እፈልጋለሁ። እውነት ለመናገር በቀጥታ ማግኘት ያልቻልነው የወረዳ ተሳታፊዎችን ነው። ባለድርሻ አካላትን በተለያየ ጊዜ ስብሰባ እያደረግን አዲስ አበባ ይሁን መቀሌ አግኝተናቸዋል። ወደ 22 የሚሆኑ ኢንጌጅመንቶች አድርገናል ትግራይ ውስጥ። ስለዚህ በእኛ ግምት መደረግ የነበረባቸው ጥረቶች በሙሉ ተደርገዋል። በዚሁ ጊዜ ከጋዜጠኞች የተነሳው ጥያቄ በትግራይ ክልል ያሉ የፖለቲካ ፓርቲዎችና የሲቪክ ማህበራት ምክክሩ በአዲስ አበባ ስለመካሄዱ ያላቸውን አተያይ የተመለከተ ነው። አንዳንዶች ተአማኒነቱን ጥያቄ ላይ ይጥለዋል ብለው ስኬቱ ላይ ጥርጣሬያቸውን ሲገልጹ፣ ሌሎች ደግሞ በበጎ ዓይንና በዝምታ ጭምር እየተመለከቱት ነው። ኮሚሽኑ ደግሞ ለዚህ ጉዳይ ምላሹን ሰጥቷል። በጥርጣሬ የተመለከቱት ሰዎች ልክ ናቸው። መጠራጠራቸው ምናልባት ምን ያህል እዚሁ ቢካሄድ ኖሮ ጥሩ ውጤት ማምጣት ይችል ነበረ፣ እዚሁ መቀሌ ስላልተካሄደ ብሎ ማለታቸውንም እኛ በበጎ ነው የምናያቸው። ዝም ያሉትን በበጎ ነው የምናያቸው። ምክንያቱም ወደዛም ለመሄድ እንደምታውቁት ለሁሉም ጊዜ አለውና፣ ስለዚህ ያም ጊዜው ሲደርስ እንደ ፈጣሪ ፈቃድ ከእናንተም ጋር ሆነን እዛው እናካሄዳለን። አስቂኝ አይነት አካሄድ እንደሆነ ይሄ ሊሳካ እንደማይችል ተደርጎ የቀረበበት አግባብ ነው። ያው አንዳንዶች እንደዛ ያነሳሉ። ብዙ ነገር ሊባል ይችላል። እውነቱ ግን ይሄ ነገር ይሳካል። ይሄንን አስረግጬ ነው የምነግራችሁ። ሀገራዊ ምክክር ይሳካል። በኢትዮጵያ የታለመለትን ዓላማ ያሳካል። ኢትዮጵያ ደግሞ ዘላቂ ሰላሟን ታገኛለች። ይሄ ምንም የሚያጠራጥር አይደለም። በዚህ በኮሚሽኑ መግለጫ ላይ የተነሳው ሌላው ጉዳይ የፍትሐዊ አካታችነት ጉዳይ ነበር። ይህ የአጀንዳ ማሰባሰብ ሂደት ምን ያክል በፍትሐዊነት የክልሉን ነዋሪዎች ያሳተፈ ይሆናል የሚለው የጥያቄው ማጠንጠኛ ነበር። በዋናነት አካታችነትን በተመለከተ አስቻካይ ሁኔታዎች ሲኖሩ የምክር ቤቱ የኮሚሽኑ ምክር ቤት መንገድ የዘጋበት አላሳትፍም ያለበት በተለያዩ ምክንያቶች የተለየ መስፈርት አውጥቶ ሰዎችን አላሳትፍም ያለበት ሁኔታ ቢኖር ነው የአካታችነት ጥያቄ ለኛ ሊነሳ የሚችለው። በዚህ ጉዳይ ላይ ታማኝነት ጉዳይን በተመለከተ እንደተባለው ወደ 22 ጊዜያት ከሚመለከታቸው አካላት ጋር ከትግራይ ጋር ለመገናኘት ብዙ ጥረት አድርገናል። ከፍተኛ ጥንቃቄ ለማድረግም ተሞክሯል። የዩኒቨርሲቲ ምሁራንን፣ የተለያዩ ባለድርሻ አካላትን፣ አጠቃላይ የክልሉን መንግስት ሁሉ ያነጋገርንበት ሂደት አለ።
ለማካተት በእኛ በኩል ያልተካሄደ ርቀት የለም። ስራችንን ሞስት ፕሮባብሊ በ3 ዓመት ልናጠናቀቅ እንችል ነበር። ወደ 4 ዓመትም አንዱ እንዲዘገይ ያደረገው የትግራይ ክልልን በዚህ ምክክር ውስጥ ሙሉ በሙሉ ለማካተት ባደረግነው ጥረትና በጊዜው በፈጀው ጊዜ ምክንያት ነው እና ይሄንን ደግሞ ተደርጎ ምንም ስራ እንዳልተሰራ ሊቆጠር አይገባም። ከፍ ያለ ስራዎች ተሰርተዋል። አሁንም በመጨረሻ ባደረግነው ጥሪ የትግራይን ጉዳይ የሚያቀርቡ ተሳታፊዎች ይገኙልናል ብለን እንገምታለን። በአዲስ አበባም ሆነ በኢትዮጵያ እንዲሁም ከትግራይ የትግራይ ተወላጆችን ለማግኘት የሚደረግ ጥረት ነው። በዚህ አማካኝነት ድንገት የወረዳ ተሳታፊዎች ላይገኙ ይችሉ ይሆናል እንጂ ባለድርሻ አካላት መጥተው የራሳቸውን አስተዋጽኦ እንደሚያደርጉ እናምናለን። ኮሚሽኑ የትግራይ ክልል አጀንዳ ማሰባሰብ ተግባር በአዲስ አበባ ሲከናወን አዲስ አበባን ጨምሮ በመላው ኢትዮጵያ ያሉ የትግራይ ክልል ተወላጆች እንዲሁም ከትግራይ ክልል የተለያዩ ቦታዎችን ተወክለው የሚመጡ ነዋሪዎች ይሳተፋሉ ነው ያለው። ይህን ተከትሎም አሁን ላይ በክልሉ ባለው ውጥረት ሳቢያ ከዚያ ለሚመጡ ተወካዮች የትራንስፖርት ጉዳይ አሳሳቢ አይሆንም ወይ የሚል ጥያቄ ተነስቶ ነበር። በርካታ የፖለቲካ ፓርቲዎች፣ በርካታ የማህበረሰብ ክፍሎች ይመጣሉ ብለን ተስፋ እናደርጋለን። ለትራንስፖርታቸውን በተመለከተ እንግዲህ የምንችለውን በሙሉ ከኢትዮጵያ አየር መንገድ ጋር በመሆን የምንችለውን ሁሉ እያደረግን ነው። በጣም ተስፋ እናደርጋለን። የተሳታፊዎች ቁጥር ወደ 400 ገደማ ይሆናል ብለን ነው እየጠበቅን ያለ ነው። ከ400ም በላይ ከሚመጡ ከሆነ ዝግጁ ነን። እኛ 400 በላይ የሚሆነው ቁጥር የሚመጡት በአዲስ አበባ ያሉ ተጋሩ እና ከትግራይም የሚመጡ የተለያዩ ማህበረሰብ ክፍሎች ተወካዮች ናቸው። እንደሚታወቀው ይህንን የትግራይ አገራዊ አጀንዳ የማሰባሰብ ጉዳይ በአዲስ አበባ የማድረግ ውሳኔ የተወሰነው የክልሉ ጊዜያዊ አስተዳደር የቀረው የስልጣን ዘመን ከ2 ሳምንታት እንደማይበልጥ እየተነገረ ባለበት ወቅት ነው። እናስ የጊዜያዊ አስተዳደሩ የስልጣን ዘመን ማብቃት በቀጣይ በክልሉ ይኖራሉ ለተባሉ የምክክር ሂደቶች እንቅፋት ይፈጥር ይሆን? ክልሉ የሚችለውን ነገር አድርጎልን አስተዳደሩ መጋቢት 30 ጨረሰ ማለት የትግራይ ጉዳይ የኢትዮጵያ ጉዳይ መጋቢት 30 ተጠናቀቀ ማለት ግን አይደለም። ሀገራችን ትቀጥላለች። የሀገራችን ችግሮች መድረኮች በሚገባ ተከፍተውላቸው ህዝቦቻችን በሚገባ ተመካክረው መግባባት ላይ መድረስ አለባቸው ተብሎ ይታመናል። ለዚህም ነው አዋጁም ትዕዛዝ የሚሰጠው ይሄንን ነው። ክልሉ አስተዳደሩ እስከ መጨረሻው ድረስ የሚችለውን ሞክሯል። በር ዘግቶብናል ብለን አናስብም። ከጊዜያዊ አስተዳደሩ ፕሬዝዳንት የስራ ዘመን ጋር የተያያዘ ጥያቄ በተመለከተ ነው። የሀገራዊ ምክክሩ ጉዳይ ከአንድ ሰው የስራ ዘመን ጋር አያያዝም። ጊዜያዊ አስተዳደሩ ይቀጥላል፣ አስተዳደሩ ይቀጥላል። ስለዚህ ከሱ ጋር ተያይዞ የቀረበው ጥያቄ አግባብነት የለውም ለማለት ነው። የእኛን ስራ የሚያስተጓጉል አይደለም። በዚህ በአዲስ አበባ ይካሄዳል በተባለው የትግራይ ክልል የአጀንዳ ማሰባሰብና በሀገራዊ ምክክር ጉባኤ ላይ የሚሳተፉ ተወካዮችን የመምረጥ መድረክ ላይ ለመሳተፍ እስካሁን ከ70 በላይ የሚሆኑና በተለያዩ አካባቢዎች የሚኖሩ የክልሉ ተወላጆች በተለያዩ አማራጮች በቀጥታ መስመር ተመዝግበዋል ነው የተባለው። ምንም እንኳን በአዲስ አበባው መድረክ ላይ የሚሳተፉ ሰዎች ቁጥር 400 አካባቢ እንደሚሆን ቢነገርም በመላው ኢትዮጵያም ሆነ በመላው ዓለም ያሉ የክልሉ ተወላጆች ግን በምክክሩ ላይ ያሏቸውን አጀንዳዎች ኢሜይልና ስልክን ጨምሮ በተለያዩ አማራጮች ያለ ገደብ ማስገባት እንደሚችሉ ኮሚሽኑ አሳውቋል።